ተገንጥለናል ከናንተ ይሄ አክሰፕት አርጉት እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ደረሰ የባህር በርን የሚያክል ነገር በሁለት የበረሃ ጓደኛማቾች መካከል በሽግግር መንግስት ስምምነት እንደ አንዳች ራፊ ጨርቅ ተትቶ ለኢትዮጵያ የሚከራከር አካል በሌለበት ሁኔታ ቅኝ ለገዛ ነው አገርህን አምጣ ና ስገድ የኔነ ሲባል አፋር መልሳለሁ ከሰገባው ጊሊዮን ለማውጣት ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ ትኩስ ነገር እንግዲህ ከዛም ለእናንተ ይመቻል በያሰብኳት ነገር ይዤ መጥቻለሁ ዛሬ ደግሞ በምንድነው የመጣው ወደ ፖለቲካው ምንድነው ልትሉት ይችላልላችሁ ነገር ግን ይሄ እንግዲህ ያው ሰሞኑን በዚህ በቀይ ባህር ጉዳይ ሁሉም ሰው እየተወያየበት ያለ ነገር ስለሆነና አንድ ዜጋና አንድ ኢትዮጵያዊ እንግዲህ ማንኛውንም አይነት እንደዚህ የሀገር ጉዳይ የሆኑት ነገሮች ምን ይመስላል በየትኛው መስመር ነው ማየት ያለብን እንዴት ነው ያለው ሁኔታ የሚለው ነገር በተለያየ አቅጣጫ እየተገለጸ ስለሆነ እኔም የድርሻዬን እንግዲህ እዚህ ላይ ላቀርብላችሁ እወዳለሁ ማለት ነው በአጠቃላይ ይሄ የአንድ ሳይድ ይዞ ፖለቲካ ሳይሆን አገራዊ ጉዳይ በመሆኑ ምንድነው ኢትዮጵያ የሚያስፈልጋት ምንድነው የሚገባት ከሌሎች ጎረቤት ሀገሮች ጋር ደግሞ በምን አይነት መንገድ ነው ይሄን ነገር መፈጸም ያለባት የሚለው ነገር ሰዎች ምን ይያሉ ነው የሚለውን ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው በዛሬው ዕለት የተወሰነውን አቀርብላችኋለሁ እንግዲህ ያው ሰሞኑን ወሬውና ያለንም እንግዲህ ጉዳይ ይሄ ስለሆነ ላከታተል ይችላልው ለማንኛውም ለዛሬ ግን አትሊስት እስቲ የሆነች ነገር እንያስ ብዙ ሰዎች የቀድሞውን ነገር ስለማያውቁ በፊት የተፈጠረና አሁን ያለ ነገር ምንድነው የሚለው ነገር እንደው ለግንዛቤ እንዲሆናችሁ ብዬ እንግዲህ ይሄን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ ዘናፈታ ብላችሁ እቺ ነገር አይታችሁ የራሳችሁን አስተያየት ስጡባት ብዬ ቀጥታ ወደ ፕሮግራም ልግባላችሁ መልካም ጊዜ ይሁንላችሁ እስቲ እንመልከት ዳላቲ ታየችን ትዝታዋ መጣ ከፍቅሬ ጋር ባሄ ጠልቀን ስንወጣ ከህፃንነቴ እድገቴ ባህር ቱትራ ጫዋቼ ጓደኛ ያሳነው ዳላቲ ታየችን ትዝታዋ መጣ ከፍቅሬ ጋር ባሄ ጠልቀን ስንወጣ ቀይ ባህር የኛ ነው ኤርትራው ከሆነ ለቀይ ባህር ሲል በቃ ወላ አንድ ንቅር እንጨርሳለን ኩተፍና ሀገርና ይተንኩፍና ለና ነحنا ታይት ከበርናይና ወይ ግን ኢትዮጵያው ለምንድን ነው ወደኛ የምትመጡ እኛ ወደናንተ መተን በአናቅም ባኒ አረተው ሰላም ስጡን አረተውን ኤርትራ በቃ ተገንጥለናል ከናንተ ይሄ አክሰፕት አርጉት ከጀርባዬ የምታዩት የማያሚ ከተማ ነው ይሄ በዚህ ያለው ደግሞ የማያሚ ወደብ ነው ማያሚ ፖርት የሚባለው ነው በቅርቡ ያሰብ ከተማችን ልክ እንደ ማያሚ ከተማውን አበልጽገን ወደቡን አሳድገን ነፃ ታሪፍ የሌለበት ወደብ እንደምንሰራ ጥርጥር የለንም ይሄ ነው ቪዥናችን ማለት ነው ለአሰብ ያለን ቪዥን እንደዚህ ይመስላል አንተ ዛውን አሰብ ኢትዮጵያ ምናምን ብለስጫጫኛ ከሳውዲ ጋር ኦሬዲ ዲል አድርገናል እንደዚህ ለመስራት ዲል አድርገን ጨርሰናል ማለት ነው ይሁት እንግዲህ አይን ይመስላል አሰብ በቅርቡ ቺን ትመስላለች ሌላ ምንም ወሬ የለንም እኛ ብልጽግና ላይ ነው ያለነው እናንተ ሌላ ላይ ስማችሁ ነው እንጂ ብልጽግና ስራችሁ ዋላ ቀረ ነው አይታችኋል በቅርቡ አሰብ በቅርቡ ቺን ትመስላለች እንግዲህ አባን ገድበናል ጉዞ ወደ ቀይ ባህር ሰብስባችሁ ቀይ ባህር ወደ ማሰልጠኛ አስገቧቸው እነዚህ ቀጥታ አስገቧቸው እነዚህ እንዲህ ናግባ አንተ ከዚህ በላይ አንተማ ባለ ጊዜ ወጣት እኮ ነው አንተ ካልተሰዋ ማን ይሰዋል ነው ታግዙ ወደ ቀይ ባህር ነው ያልክ ግባ ብርሸለቆ ሰብስቦ ማስገባት ነው ሰብስቦ ማስገባት ነው ፕሮፓጋንዳ ሌላ በተግባር ሌላ እና እነዚህ ድጋሚ የባህር በር ጥያቄ መነሳት ምን ተሰማውት ተብሎ የተጠየቁት የባህር ኃይሉ ሰውዬ ተውት የኔ ልጅ ተውት አይተነዋል በአካል አይተነዋል ብሎ መመለስ ነበረባቸው ተውት ወደ አይተናል እኮ አያችሁታል ያሆነ በአውሮፕላን
ምጽዋን ያየ ነው ጦርነት አስከፊነት የሚያየው። ኤርትራ ብዙ አሁን ልክ እንደ ሽረ 604ኛ ክፍለ ጦር እኮ ብዙ እንትኖች እኮ አሉ እኮ እዙች እኮ ያው ናደው ጭምር እኮ ተደምስሷል እኮ ኤርትራ ትልቁ ናደው። ግን ሰለብሬት የሚደረገው የምጽዋ ነው። ምጽዋ ትንሽ የጀልባ ትልልቅ ግዙፍ የሚባሉ መርከቦች ያሸነፉበት ትንንሽ ጀልባ 1900 ምናምን እንትን ተጉዘው ከሱዳን ሁላ ተነስ ከሱዳን ድንበር በኤርትራ በኩል ተጉዘው ይሄን ሁላ ሄደው ምጽዋ ድረስ ይመጡ ትንንሽዬ በአውሮፕላን እየተመቱ። እኔ የማንም ሃይማኖት አባል አይደለም፣ የማንም ፖለቲካ ፓርቲ አባል አይደለም። በቃ ኢትዮጵያዊ ግን የባህር በር በጣም ያስፈልጋል። እቺን የባህር በር ደፍቆ ያመጣ ሰው በእውነት እስከ ዛሬ ከጠፉት ጥፋት ኢትዮጵያ ውስጥ ያን ሁሉ አሽሩ ይቅራስ ብሎ ሐሳቡ በጣም ሰው ላይ አቅም ይኑርና እስኪ እንደዚህ አይነት ነገር እንበርታ። እኔ እስከ መጨረሻው አንተ ደጋፊ ነው የባህር በር ያመጣው ሰውዬ ማለት ነው። እና እንረዳዳ ጎበዝ ባካችሁን። በእውነት በጣም የሚያምነው ስሜቱን ስላልተረዳችሁት ነው የባህር በር ያስፈልጋል። እስቲ እንጠናከር። ቀይ ባህር ያመጣ የብቻ ምን ሊጠጣው ነው ይሁን ምን አገባኝ ለመጥፎለን ሊያናግሩ አልናገር ምን በወጣኝ። በእውነት እንግዲህ የተወሰኑትን ያቀርብኩላችሁ ፖለቲካውን ይዘውት በዚህ ጉዳይ ይዘው የሚስዋሉ ነገራቸውን ወደ ራሳቸው የሚያመጣሉ። አሁን እኔ ዛሬ ላቀርብላችሁ የፈለኩት በዛ አይነት ፖለቲካ መንፈስ እንድታዩት ሳይሆን በሰውኛ ኤርትራውያን ወንድሞች አሉን እህቶች አሉን እንደገና ደግሞ እኛም ኢትዮጵያውያኖች ነገርን በሰባዊነት መንገድ ብናየው ምን ይመስላል የሚለውን ነገር እንዴት ይሄ ነገር ሊፈጠር ቻለ ለምን የዚህን ያህል ስቃይ እናያለን። በእውነት በጣም ብዙ እዚህ ላይ እኔ አውርቼ የማልጨርሰው በጣም ብዙ ታሪኮች እየተፈጠሩ የከረምነን 30 ዓመት ሙሉ ያለ ወደብ በነበርንበት ጊዜ እኛ ኢትዮጵያውያኖች ፖለቲካውን ብንተው አንድ ሹፌር እንኳን ብላችሁ አንድ ሹፌር አንድ አደጋ ደርሶበት ጅቡቲ ውስጥ ቢሞት ወይ የሆነ ነገር ቢሆን 100 ምናምን ሺህ ብር ከፍሎ ነው ወደ ኢትዮጵያ የሚመጣ አይችልም። ጅቡቲ ሄደው እቃ ይዘው ለመምጣት እነዚሁ ሹፌሮች ያላቸውን ብር ደሞዛቸውን የወር ደሞዛቸውን ጨርሰው ነው የሚመጡት። ያለው ስቃይ አይደለም። በፖለቲካ ብቻ ስለምናየው ብዙ ነገር አይገባንም። ግን ኢትዮጵያ በጣም በችግር ላይ ነው ያለችው። ብዙ እቃዎች የተወደዱበት ምክንያት አንደኛ ለምንድነው ታሪፉ ከፍተኛ ስለሆነ ነው። ወደ በላይ ያለ ነገር ይሄንን ሁሉ ማመዛዘን ያስፈልጋል ማለት ነው። ስለዚህ የዚህን ደግሞ ችግር ወንድሞቻችን ኤርትራ ውስጥ ያለ ህብረተሰብ በደንብ ያውቃል። ፖለቲካ ላይ ያለው ኤርትራዊን አይደለም እኔ የምናገረው በስነ ስርዓቱ በውስጡ ያለ ህብረተሰብ ያውቃል። ኢትዮጵያና ኤርትራ በአገር ቢለያዩና ወደብ መንገድ እንዳለ ተከፍቶ የምንፈልገው ነገር ወደዛ ቢሄድና ቢመጣ ሁሉም ሰው የሚወደው ነገር ነው። አዲስ አበባ ውስጥ ያሉ ኤርትራውያኖች ይሄንን ነገር በደንብ ይናገሩታል ያውቁታል። አዲስ አበባ መጥተው የሚኖሩት በዚሁ ምክንያት ነው፣ ምንም ጥያቄ የለውም። ስለዚህ የኑሮ ውድነቱ በጣም የከፋው በአስመራ በኤርትራ ውስጥ እስከሆነ ድረስ የሁለቱ ሀገር ስምምነት በእርግጠኝነት ሰላም እንደሚፈጥር ለኤርትራም ሆነ ለኢትዮጵያ ትልቅ ለውጥ እንደሚያመጣ ሁላችንም የምናውቀው ነገር ነው። ስለዚህ ለምንድነው አንዳንዴ እንደዚህ አይነት ነገሮችን ትንሽ ነካ አድርገን ማናሳልፈው በሚል ነው ያቀርብኩላችሁ። እስቲ በወቅቱ የነበረው ነገር ምን ይመስላል የሚለውን የድሮ ቪዲዮዎች ሰብሰብ አድርጌላችኋለሁ። እሱን ደግሞ ተመልከቱ። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁን ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይሄም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር
በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለም። አሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ። በእርግጥ ይህ መንገድ አለ ወይ? ካለስ ኢህአዴግ በዚህ ጉዳይ ላይ ለምን ግልጽ አቋም አይይዝም የሚሉ ጥያቄዎችም ነበሩ። ተፈጥሯዊና ህጋዊ የሚለው ምን ማለት እንደሆነ ህጋዊ የሚለው ግልጽ ነው። ተፈጥሯዊ የሚለው ምን እንደሆነ ለኔ ግልጽ አይደለም። ከህግ አኳያ ስንሄድ ዓለም አቀፍ ህግ አለ የወደብ አጠቃቀምን በሚመለከት። የዓለም አቀፍ ህግ የሚለው ምንድነው? ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው። ወደብ የሌላቸው ሀገሮች የሌላ ሀገር ወደብ መውሰድ ይችላሉ የሚል ዓለም አቀፍ ህግ የለም። ሊኖር ይችላል ብሎ መገመትም መሀይምነት ነው። ምክንያቱም የዓለም አቀፍ ህግ በሀገሮች ሉዓላዊነት መቀበል ላይ የተመሰረተ ነው። የዓለም አቀፍ ህግ የሀገሮችን ሉዓላዊነት በመጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ህግ ላይ ሊቀመጥ አይችልም። ስለዚህ ከህግ አኳያ ወደብ መውሰድ ይቻላል የሚል የለም። ስለዚህ የማንም ሀገር ወደብ ለመውሰድ እቅዱ የለንም። ዓለም አቀፍ ህግ በሚፈቅድልን መልኩ ግን ከጎረቤት ሀገሮች ወደቦች የተሻለ አጠቃቀም እንዲኖር በተሻለ ዋጋ በተሻለ ጥራት አገልግሎትን ልናገኝ የምንችልበት ያለ መፍጠር ይህን በሙሉ ልብ እናምንበታለን፣ እንሰራበታለን። አሁን በነገራችን ላይ አሰብን በሚመለከት እስር ቤት ሆኜ ነው እኔ የሰማሁት። አደራዳሪዎቹ ያን ጊዜ የነበሩት ፈረንጆቹ አደራዳሪዎች ተደራዳሪው አቶ መለስ ነበሩ፣ ሌሎች እና አቶ ስዩም እና ሌሎችም ነበሩ። ለኢህአዴግ አንድ ምርጫ አቅርበው ነበር አሉ። ያ ምርጫ ምንድነው? ኤርትራ ምጽዋና አሰብ ሁለት ወደቦች ስላሏት ቢያንስ የአሰቡ ወደብ ኢትዮጵያ የምትገለገልበት የኢትዮጵያ ወደብ ይሆን ዘንድ እኛ ልናስማማ ልናግባባ እንችላለን እና ምን ይሰማችኋል ተብለው ተጠይቀው ነበር የኢህአዴግ ልኡካን እና አቶ መለስ። አይ አንፈልግም አሉ። ከዘለቄታው አንፃር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንፃር በአሰብ ወደብ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረሰው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያለው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ህግን ተንተርሰን አናነሳም ያልንበት ምክንያት የለንም። እንግዲህ ከሰሞኑ ይሄ ቪዲዮ በማህበራዊ ሚዲያ ላይ በጣም ሲዘዋወር አይቼ በዚህ ቪዲዮ ዙሪያ አንዳንድ ነገር ልልወደድኩ። እንግዲህ ያሁን የሰማችሁት ያያችሁት ቪዲዮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከረጅም ዓመታት በፊት ስለ አሰብ ወደብ ከተናገሩት ንግግር ተቀንጭቦ የተወሰደ ነውና ሁሉም ነገር ፍንትው ብሎ እንደዚህ ይታያል። ሁለት ነገር ማለት ፈለኩ። አንደኛ እሳቸው የት ሀገር መሪ ሆነው ሳለ ነው ወደቡ ለኤርትራ ይገባል ብለው ሲናገሩ የነበሩት። እንዲህም አይነት ነገር ይቻላል እንዴ? የኢትዮጵያ ጠቅላይ ሚኒስትር ሆነ ሳለ የባህር በርን የመሰለ ትልቅ ነገር ለሌላ ሀገር ይገባል፣ ከኛ ይልቅ ለሌላ ሀገር ይገባል ብሎ መናገር ትክክለኛነቱ የቱ ጋር እንደሆነ ለኔ ግልጽ አይደለምና በጣም ነው የሚደንቀው ይሄ ቪዲዮ። እውነት ኢትዮጵያ ምን አይነት ሰው እኔ ሙት ወቃሽ ሆኜ አይደለም
ትክክል ነው። እኔ በግሌ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የማደንቅባቸው ጥሩ ሰሩ ብዬ የማመሰግንባቸው ቦታዎች አሉ። በዛ ልክ ደግሞ ሀገራችንን ዋጋ ያስከፈሉ ነገርም ሰርተዋል። ይሄንን ምንም የሚካድ ነገር አይደለም። ያ ሀገራችንን ዋጋ ካስከፈሉ ውሳኔዎቻቸው ስራዎቻቸው መካከል አንዱ ይሄ ነው ብዬ አስባለሁና የባህር በርን የመሰለ ነገር ከኛ ይልቅ ለነሱ ከኢትዮጵያ ይልቅ ለኤርትራ ይገባል ብለው የተናገሩበት ነገር ለኔ ግልጽ አይደለም። በቃ ኢትዮጵያ የተቀበረችበት አንዱ ዕለት ይሄ ነው ብዬ ነው ማስበው። ሁለተኛ ሰዎች ይሄንን ቪዲዮ እንደዚህ አይነት ነገር ውሳኔ የወሰኑ ሰዎች እንዳሉ የአሁኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄ ማንሳታቸውን እንደ ነውር እየቆጠሩ ያሉበት ነገር ለኔ ግልጽ አይደለም። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ የባህር በር ይገባታል ብለው የተናገሩት እንደ ከሃዲ ባዳ ሀገር እንደሚጠሉ ተደርገው ነው የሚነዛው። በአንጻሩ ደግሞ እንዲህ አይነት ንግግር እንዲህ አይነት ውሳኔ ያስተላለፉት ደግሞ እንደ ጀግና እንደ ትልቅ እንደ ሀገር ባለውለታ የሚቆጠሩበት ዘመን ላይ እንዴት አይነት ካልኩሌሽን እንዴት አይነት አካሄድ ነው እንዲህ እንድናስብ እንዲህ እንድናይ ያደረገን ነገር ምንድነው? በጣም ነው የሚያንገበግበው። በጣም ነው እቺ ሀገር የሚሰራላትን አታውቅም የሚባለው ነገር እውነት ነው፣ ትክክል ነው። ዛሬ የባህር በር ጥያቄ ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ነውረኛ ተቆጥረው እንዲህ አይነት ውሳኔ ያስተላለፉት እነመለስ ደግሞ እንደ ጀግና የሚቆጠሩባት ምድር ላይ ያለነው ያሳዝናል። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። አሁን እንግዲህ እንደሰማችሁት ነው። በነገራችን ላይ ገና በጣም ብዙ እንግዲህ የተደባበቁ የድሮ ቪዲዮዎች እየወጡ ነው ያሉት። ስለዚህ ለዛ ነው እንግዲህ ወደፊት ደግሞ የበለጠ እንግዲህ ያጠናከርኩ እንደዚህ ላቀርብላችሁ ሞክራለሁ ማለት ነው። ይሄ ግዴታችን ነው። ነገሮችን በደንብ አብላልቶ ህብረተሰቡ ማወቅ ያለበት ይመስለኛል። እኔ ምንም አይነት የፖለቲካ ሳይድ ይዤ ሳይሆን እንደ ኢትዮጵያዊ እንደ ኢትዮጵያ የሚገባትን ነገር የሚጠየቅ እንግዲህ ግዴታ የሁላችንም ነው ማለት ነው እና ሁላችሁም ታውቁ እንደሆነ ጅቡቲ በዚህ ሰዓት ከ3 ቢሊዮን ዶላር በላይ ከኢትዮጵያ በየአመቱ ለፖርት ማለት ነው እንከፍላለን ማለት ነው ለጅቡቲ። ስለዚህ ይሄ ወደቡ እንግዲህ 1 ቢሊዮን ነው 1.9 ቢሊዮን ነው ያመጣል ቢባል አስቡት እንግዲህ ያህል እጥፍ ችግር እንዳለባት ኢትዮጵያ ወደዚህ የምታስገባው ነገርና የምታወጣው ወጪ ከፍተኛ መሆኑ ሁላችሁም እንድትገነዘቡ ወዳለውና ለምን በጦርነት ለምን በምን ሳይሆን ነገሩን አስረድቶ ነገሩን አሟሽቶ በደንብ ከዛ በኋላ በሁለቱ ሀገሮች መሃል የሚፈጠረውን ሰላም ተጠብቆ ህብረተሰቡ ምንም አይነት ነገር ሳይገባ ይሄ ነገር ቢፈጠርና ይሄ ነገር ቢፈጸም ጥሩ እንደምታውቁት አሰብ እስካሁን ድረስ የተዘጋች ወደብ ነች። ምንም አይነት ነገር የለባትም። እዛ ውስጥ ያሉ አፋሮች እንዲሁም ወጥተው ሰላማዊ ሰልፍ ሁሉ አድርገዋል ሰሞኑን እና የሚታየው ነገር ሁሉ ምንድነው ምንም አይነት ስራ የሌለው የተቀመጠ ቦታ ነው። ይሄንን ቦታ አንድ ሀገር ለራሱ ቢጠቀምና የዛን ካሳ ደግሞ በሌላ ነገር ቢከፍል ምንም የዚህን ያህል የሚያስቸግር ነገር ያለ አይመስልም። እንግዲህ እንደ ሰውኛ እንደ ንጹህ ሰውኛ ማለት ነው። ስለዚህ ይሄ ነው የተፈጠረው እንግዲህ በፖለቲካ ምክንያት የተፈጠረ ነገር ነው። ይሄ እንግዲህ ሰጥቶ እንደገና ደግሞ መለመን ማለት ነው ያዝ ነው። ስለዚህ ነገሮችን እንዴት ነው የምታዩት እናንተ? የእናንተንም ኮሜንት እንግዲህ ጻፉበት ማለት ነው። ይሄን ነገር በስነ ስርዓቱ ለውቀት ስለሆነ የምንሰራው የራሳችሁን ማስተያየት ጻፉበት ላለው በጣም ብዙ ሰዎች ደግሞ ጥሩ የሆነ ንግግሮችና አስተሳሰቦችን ይዘው እየመጡ ነው ያሉት ማለት ነው። አንድ ሰው በተለይ በጣም ይገርማል ብዙ አይነት ንግግሮችን እየተናገረ ነው። ከዚህ በፊት ውጪ የነበረ ነው አሁን ወደ አዲስ አበባ ገብቷል ይባላልና እዛ አካባቢ ያሉ እንግዲህ ጋዜጠኞችም እያናገሩት ነው። ጥሩ አይነት አመለካከት ያለውና ነገሮችን በተለያየ አይነት መስመር እየተናገረ ያለ ሰው ነው። ለኔ አዲስ ስለሆነ ነው እናንተ እንግዲህ ታውቁት ትችላላችሁ። እንመልከተው እስቲ ደግሞ እሱ ምን እንዳለ።
የባህር በርን የሚያክል ነገር በሁለት የበረሃ ጓደኛ ማቾች መካከል በሽግግር መንግስት ስምምነት እንደ አንዳች ራፊ ጨርቅ ተትቶ ለኢትዮጵያ የሚከራከር አካል በሌለበት ሁኔታ ያንን አይነት አሻጥር በተሰራበት ይዘት በባህር በር ማጣታችን የሚያንገበግብ ነገር ሆኖ ሳለ ሙሉ በሙሉ ተረስቶ አንድ መሪ ሲያነሳው እስከ ማስደንገጥ ደረጃ ድረስ ደርሶ ነበር 30 ዓመት የተረሳ ንብረት። አሁን ደግሞ ከመነሳት አልፎ ውስጣችን ያለ የምንብሰለሰልበት የምናስበው የምናወጣ የምናወርደው እንዴት ይምጣ የምንለው ከመሆን አልፎ ዓለም አቀፉ ማህበረሰብ እውነት አላችሁ የናንተ ጥያቄ ትክክል ነው ሌላ ሳትጎዱ ሉዓላዊነት ሳታፈርሱ ጦርነት ሳትፈጥሩ ቀጠና ሳትረብሹ ብቻ ይሁን ነው የሚለው። እኛም ከዛ ያዘለለ ጥያቄ መንግስት ሲያቀርብ አልሰማውም። እንደ ማህበረሰብም የጦረኝነት ችግር የለብንም። ጉርብትና በጣም በኢትዮጵያ ባህል በሁሉም ብሔር ብሔረሰቦችና ህዝቦች ጉርብትና ትልቅ ዋጋ የሚሰጠው ነገር ነውና አሁን ያለው መንግስትም በፖሊሲ ደረጃ ከጎረቤት እንጀምራለንና የጎረቤት ተኮር የሆነ የዲፕሎማቲክ ፖሊሲ ነው ያለው። ስለዚህ ጎረቤቶቻችን የሚጎዳ ነገር አንፈልግም፣ ግን ደግሞ ጥቅማችንን አሳልፈን መስጠት የትላንትና ታሪካችን ሆኖ እንዲቀር ተመልሶም እንዳይመጣ እንፈልጋለንና ይሄ ትልቅ የታሪክ ጥፋት መታደል ነው። በዚህ ጊዜ ማለት ካበላሹትም ባይፈጠሩ የሚያስመርጥ አይነት ነው። በዚህ ጊዜ ኢትዮጵያ ላይ ባንዳ ሆኖ በዚህ ጊዜ የሀገርን ጥቅም ትቶ ከሌላ አካል ጋር ቆሞ መገኘት ለትውልድ የሚያልፍ ውርደት ነውና ከሰሩበት ትልቅ ጊዜ ላይ ነው የተፈጠረው። ዩናይትድ ኔሽንስ ዶክመንቶች እንደሚያሳዩት ኢትዮጵያን ወክሎ ሊጠይቅ ይገባ የነበረው አካል ኢትዮጵያን የሚወክል የባህር በር ጥያቄ ምንም ሲያነሳ አናይም። ይልቁን ሊያነሱ የሚፈልጉ ኢቭን እንደው በፍትሃዊ አምሮ ይሄ ነገር ትክክል እኮ ለኢትዮጵያስ ማን ይጠይቃል ብለው ይጠይቁ ዝም በሉ እስከ ማለት ድረስ የሚሄድ አካል ነበር ኢትዮጵያን ወክሎ የቀረበው። አንደኛ ኢትዮጵያን ለመወከልስ ብቁ ነው ወይ የሚለው ራሱን የቻለ ጥያቄ ነው። በህዝብ ያልተመረጠ መንግስት መሆኑ ብቻ ሳይሆን መንግስትም አልነበረም፣ የሽግግር መንግስት ነበር እና የሽግግር መንግስት በተለይ የመጀመሪያው ውሳኔ ሲደረግ አይ ቲንክ የሬፈረንደም የኤርትራ ሬፈረንደም ዶክመንት ወደ ገጽ 24 አካባቢ ይመስለኛል ግልጽ በሆነ ሁኔታ የሚያሳየው ኢቭን ኢፒአርዲኤፍ የሚባለው የኢህአዴግ የሚባለው የተመሰረተበትን አሳታፊነት የሌሎች ህዝቦች አሳታፊነት ኋላ ላይ እናደርገዋለን የሚል ቲፒኤልኤፍ ብቻውን በጉዳዩ ላይ እንደተስማማ የሚያሳይ ነው። ስለዚህ የኢትዮጵያን ፍላጎት ሙሉ በሙሉ አሳልፎ የሰጠ ምንም አይነት አይኑን ሳያሽ ውሰዱልኝ የማለት ያህል የባህር በርን የሚያክል ነገር የተሰጠበት ሁኔታ ነው። የኤርትራን ሉዓላዊነት እናከብራለን ስንል ኤርትራውያን ከኢትዮጵያ የተለየን ራሳችን የቻል ሀገር ነው የሚለውን የሉዓላዊነት ፍላጎታቸውን እናከብራለን። እነሱ ተገንጥለው ሀገር የሆኑበት ሬፈረንደም እናከብራለን። የምናከብረው ግን የራሳችንን ጥቅም የተነካበትንም ጨምረን አይደለም። በዛ ሂደት ውስጥ የኢትዮጵያን ጥቅም አሳልፎ የመስጠት አንደኛ ያሻጥር ግልጽ የሆነ አሻጥር ቢኮዝ ማንኛውም አንድን ሀገር እንደው ባይወከልም በህዝብ ባይመረጥም ሽግግር ቢሆንም አንድን ሀገር የሚወክል መንግስት ለኔስ ማለቱ እንደው ግለሰብ እንኳን የሆነ ቃ እንኳን የተወሰደበት ኢፍትሃዊ ነገር ሲያይ ኧረ ትልቁ ሀገር እኮ እዚህ ነውና እሺ ብዬ ነው ያስቀነጠልኩ ያለሁት መብትን ያስከባ ራሳ ሀገር ሁን ይያልኩ እንዴት በር ቆልፈብኝ ትሄዳለህ የሚል እንደው 50 ኪሎ ሜትር በር ከፈቱልኝ ማለት የማይችል የተመሳጠረ ጥፋት ስራ እንደተሰራብን ያስታውቅ። አሁን እንግዲህ ብዙዎች ይሄን ነገር እንግዲህ በተለያየ አይነት መንገድ እየተናገሩ ነው ያሉት። በእውነት በጣም በሚገርም ሁኔታ እንግዲህ ለዚህ ጉዳይ የተነሱ ብዙ ሰዎች ብዙ አካላት እንዳሉ እንደምትመለከቱት እንግዲህ ይሄም ወንድማችን በጣም በጥሩ ሁኔታ አድርጎ እየተናገሩ ነው ያለው ማለት ነው። ይሄ ነገር በምንም አይነት ወደ አንድ ሳይድ ለሚያስ ሳይሆን በአጠቃላይ የዚችን ሀገር ትልቁን የሆነ ችግሯን የሚወጣበት መንገድ መስሎ ይታየኛል በኔ በኩል። እንግዲህ ራሳችሁን አስተያየት ስጡበት እላለሁ በዚህና ታሪክም ሲነሳ አብዛኛው ነገር የሚያደላው ምንድነው በጊዜው እዛ ወደብ ላይ ብዙ ነገር ኢትዮጵያ ሰርታ አስተካክለ የተቀመጠ ቦታ እንደሆነና ኤርትራ ከዚህ በፊትም ይሄንን ነገር አንዴም ሁለቴ ቦታውን ብትወስድም ነገር ግን ወደ ኢትዮጵያ የሚያመዝን ታሪኮች እንዳሉ ብዙ ይነገራል ማለት ነው። እስቲ ከባለ ታሪኮቹ ደግሞ ምን እንደሚመስል አሰማችሁ። እንግዲህ አሰብ የሱልጣን ኢብራሂም የተባለው የአፋር ባላባት ሩቢታኖ ለሚባል ኩባንያ ሸጠው። በዛን ጊዜ መብት ነበረው የመሸጥ ምንም መብት አልነበረው የመሸጥ መብት አልነበረው። ምን ነበር ያስተዳድር ነበር እዛ አሰብን ያስተዳድር ነበር። አዎ እንግዲህ ባላባት ነው የዛ ባላባት ነው። በዛን ጊዜ እኮ ወደብ የለም እኮ እንደው ዝም ብሎ መርከብ ማቆሚያ ነው። እሺ እና ያንን ሲሸጠው አጼ ምኒልክ አውቁ ግን አጼ ምኒልክ ቀደም ሲል የኢትዮጵያ ግዛት ቀይ ወሰን ቀይ ባህር ነው ብለው ለዓለም ሁሉ አስተዋውቀው ነበር። እና አጼ ምኒልክ ሳያውቁ ይሄ አሰብ ለጣሊያን ኩባንያ ተሸጠ።
በህገወጥ መንገድ የተሸጠው ማለት ነው። በህገወጥ መንገድ ነው። ሱልጣን ኢብራሂም ያንን ለመሸጥ መብት አልነበረውም። በህግ ምንም መብት አልነበረውም። እና ከዚያ በኋላ እንግዲህ ያው ከተሸጠ በኋላ ወደብ የሆነ በተለይ ስዌዝ ካናል ከተሰራ በኋላ እያደገ ሄደ። አሰብ ወደ ወደብነት ቀየረ። ከ15 ዓመት በኋላ ጣሊያኖች ኤርትራን ሲያቋቁሙ አሰብንም እዚያው ላይ ደመሩት እና የኤርትራ ግዛት ሆነ። እንግዲህ ያ ኤርትራ ጣሊያኖች ሲገዙት ህገወጥ በሆነ መንገድ ነው። ምክንያቱም አጼ ምኒልክ አያውቁም እና ያንዱን ሉዓላዊ ግዛት ሌላ ሀገር ሊሸጠው አይችልም በምንም አይነት ሁኔታ። እንግዲህ ስለዚህ በታሪክ አሰብ የኢትዮጵያ ነው ማለት ነው። በሌላ ደግሞ በህግ ደግሞ ብንሄድ በኢትዮጵያና ኤርትራ ፌዴሬሽን በሚመሰርቱበት ጊዜ ለፌዴሬሽኑ ዋና ምክንያት የሆነው ኢትዮጵያ የባህር በር እንዲኖራት ተብሎ ነው። የተባበሩት መንግስታት ውሳኔ ቁጥር 390 የሚባለው ጠቅላላ ጉባኤ ያሳለፈው ውሳኔ ኤርትራ ከኢትዮጵያ ጋር እንድትዋሃድ የምትዋሃድበትም ዋና ምክንያት ኢትዮጵያ ወደብ እንዲኖራት ብለው ደምድመዋል። ስለዚህ ዓለም አቀፍ ህብረተሰብ አሰብ የኢትዮጵያ መሆኑን አውቋል ማለት ነው። በሶስተኛው ደረጃ ደግሞ የአፍሪካ መሪዎች ሌጎስ ናይጄሪያ ስብሰባ አድርገው አንድ ያሳለፉት ውሳኔ አለ። ይሄም ውሳኔ ምንድነው የሚለው ቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ ያንን የቅኝ ግዛት ወሰን ይዘው ነው የሚወጡት፣ ያንን ወሰኑን አይቀይሩትም የሚል ውሳኔ አለ። ይሄ ደግሞ ኢትዮጵያ የተቀበለችው ነው፣ የኢትዮጵያ የህግ አካል ነው። እና በዛን ጊዜ እንግዲህ ኤርትራኖች ኤርትራ ሻቢያም ሆነ ኤርትራኖች ኤርትራ የኢትዮጵያ ቅኝ ግዛት ነች ይሉ ነበር። ስለዚህ የኢትዮጵያ ቅኝ ግዛት ነች ካሉ የቅኝ ግዛቸው ወሰን መጠበቅ ነበረባቸው። በዛን ጊዜ ደግሞ አሰብ የኢትዮጵያ የኤርትራ አካል አልነበረች፣ የኢትዮጵያ አካል ነበረች። ስለዚህ ያ በዚህ በአፍሪካ መሪዎች ውሳኔ መሰረት አሰብ የኢትዮጵያ ግዛት ነች በሚል ነው የተከራከርኩት። አሁን እንግዲህ እንደሰማችሁት ነው። እንግዲህ ይሄ ነገር ከዚህ በፊትም የነበረና በኢህአዴግም ለመጀመሪያ የሞከሩት እንደሆነና እንደውም ደግሞ በመላው ዓለም የሚታወቅ አንድ የሆነ ህግ ያለው እንደሆነ ያስታውቃል። በዚህ ምክንያት ነው እንግዲህ ክርክሮቹ እየበዙ ያሉት ማለት ነው። የአዲስ የመጣ ነገር ሳይሆን የከረመ ነገር እንደሆነ በደንብ ያስታውቃል። ታሪኩም እንደምንሰማው ያው እንግዲህ ሲሸጥም ለጣሊያን ተሸጠ የተባለው በአንድ በግለሰብ ደረጃ የሚሸጥ መሬት ለሌላ ዓለም እንደሌለ ሁላችንም የምናውቀው ነው። በሀገራቶች ተስምምነት አገር ተቆርሶ ሊሸጥ ይችላል። ለምሳሌ ጅቡቲ በፈረንሳይ የተወሰደችው እንግዲህ አጼ ምኒልክ አቅም ስላልነበራቸው በጦርነት ደክሞ ስለነበረ አንዳንድ ነገሮችን ለማድረግ የሚል ታሪክ አለ፣ እናንሱ ታውቃላችሁ። እና ይሄኛው ግን ግለሰብ ነው። አጼ ምኒልክም ሳያውቁ ማይን ሳያውቁ የተሸጠ ነገር ነው የሚባለው እንግዲህና ብዙ ታሪኮች አሉ። ይሄንን በደንብ እንግዲህ ወደፊት ዘርዘር አድርገን ማወቅ የሚገባን ይመስለኛል ሁላችንም። እና ይሄንን አቀርብላችኋለሁ ማለት ነው። ውድ የኢትዮጵያ ቤተሰቦቼ ለዛሬ ይሄን ያህል ካደረግን ይበቃል። ለምን ነገሩ በጣም ሰፊ ስለሆነ ብዙ ነገሮች ውስጥ መግባት ያለብን ስለመሰለኝ በተቻለ መጠን ትንሽ ነገር እንደ ዕውቀት እንዲሆነ ብዬ ነው እንግዲህ ለእናንተ ላቀርብ የወደድኩት ማለት ነው። ሐሳባችሁን ስጡ። ከወደዳችኋት ላይክ አድርጉልኝ። እንደተለመደው እንግዲህ በሚቀጥለው እስከምንገናኝ ድረስ የመጨረሻ ነገር ጠብ አድርግላችኋለሁ። ትንሽ ረዘም ይላል። ይሄም ግን በጣም በጥሩ ሁኔታ አድርጋ ያስቀመጠች እህት አለች። ስለዚህ ስለ አሰብ ጉዳይ እሱን እንድታዳምጡ እየጋበዝኩ ሰናበታችኋለሁ። ደህና ሁኑልኝ። በኔ በኩል በኢትዮጵያ ታሪክ እንደ ህወሓት ኢህአዴግ ሀገር ሸጦ የሚያውቅ ሀገረ መንግስት የሚሆን ስርዓት ባላባት የሚሆን ገዢ ኖሮ አያውቅ። ስለ ወደብ ልናወራ አይደል? በ1969 በጁሴፔ ሳፔቶና በአባ ማትያስ የሚመራ የጣሊያን የሚሽነሪ ቡድን አፋር ደረሰ። በወቅቱ የአፋር ሱልጣኔት የነበረውን ኢብራሂም ተወዳጅተው ዘመድ መስለው ቤተሰብ ሆነው የአውሮፓ ምርት የሆኑትን ውጤት የሆኑትን ጫማው፣ ሽቶ፣ አልባሳቱ ሳይቀር በስጦታ ያዥጎደጎዱ ሌት ቤታቸው መለስ ቀለስ እያሉ ዘመድ ሆኗቸውና እባክዎትን እንዴው እዚህ ስንመጣ ምናርፍበት
ቤት ያስፈልገናል ቤት ምን ሰራበት እንደው ትንሽ ሙዳ መሬት ቢሰጡን ብለው ትንሽ ይጠይቃሉ አሰብ ጎን ሰው ወዳዱ ያፋሩ ሱልጣን ኢብራሂም አላቅማሙ ተዛመድንም አይደል ብለው የቀረበላቸውን እንዳማራጭ 8000 ሊሬ ተቀብለው አሰብ ወደቡ አካባቢ ያለውን መሬት ሸጡላቸው ግን እነሱ ያታለሏቸው ያጭበረበሯቸው ክህደት ያሰሯቸው ነገ የሚያልሙትን አሰብን ለመውሰድ ያሰቡ መሆኑን አልገባቸው እንጂማ አፋር በሀገሩ መች ይታማል ያዝ ይሄን ታሪክ ልንገርህ እሺ ቅኝ ለገዛ ነው ሀገርህን አምጣ ና ስገድ የኔነ ሲባል አፋር መልሳለሁ ከሰገባው ጊሊዮን ለማውጣት አታክል አይፈጅበትም 1875 በዋርነር ሙዚንገር የሚመራ የግብጽ ጦር አፋሩን ወሮ ነበር በወቅቱ ግብጽ ኢትዮጵያን በተለያዩ 3 አቅጣጫዎች ወራ ነበር ከ3ቱ አቅጣጫዎች ውስጥ በሁለቱ አቅጣጫዎች የጦር ጀነራሎችን ከሌላ አገር ስመጥር የሆኑ ጀነራሎችን ሁሉ ገስታ ነበር ያሰለፈችው እንግዲህ ዋርነር ሙዚንገር አንዱ ነው አፋርን የከበበው ወይም የወረረው 400 ጦር ነበረው አፋሮቹ ታዲያ ወራሪዎቹን በፍቅር ወይም አታሉ ወይም ወዳጁ ነው ስላልነበር የመጡት አገሩን አሳልፎ አልሰጠም በወቅቱ ሱልጣኔት የነበረው መሐመድ አልፍሬን ብሎ የመጣውን 400 ጦር ጭጭ ምጭጭ አርጎ ሎሪ ነጋሪ ሳያስቀር ጎበዝ ታዲያ የደመሰሷቸው enclosed in all sides by their enemy of religion the Ethiopians slept for thousands of years forgetful of the world for whom they were forgotten the role in the fall of Roman Empire በሚለው መጽሐፋቸው ይሄንን ያሉት የታሪክ ጸሐፊው ኤድዋርድ ጊቦን ናቸው ይሄንን ያሉት ያ ከዓለም 4 ሀያላን መንግስታት ውስጥ አንዱ የነበረው የኢትዮጵያ ታላቁ ስልጣኔ የአክሱም ስልጣኔ አሽቆልቁሎ ከነበርንበት ከምንጠራበት ኢኮኖሚያችን በንግድ ይመራበት የነበረው የአክሱም ስልጣኔ በወርቅ በብር በነሐስ ሳንቲሞች ለግብይት ይጠቀም የነበረው ያ ታላቅ ስልጣኔ በ702 በአረቦች ወረራ አዶሊስ ወደብ ድምጥማጡ ሲጠፋ ወደቀ ከዛ ስልጣኔ ወደ ታች ወርደን ድንቁርናችን ተመልሶ ያ ባሞሌ ጮህ መገበያየት ዳግም ጀመር ይህንን ያየ ጊዜ ነው ኤድዋርድ ጊቦን እንዲህ ብሎ የጻፈው ለሺህ ዓመት አሸለቡ አለ አሉ ደግሞ የሀገራችን ማንነት ታላቅነት ስንነግራቸው የሚቆረቆራቸው የለም ኢትዮጵያ በታሪኳ የወደብ ተጠቃሚ ሆና አታውቅም አክሱምም ያክሱም ነው ፑንትም ዳማትም ያሉ ያሆናል እና ኤድዋርድ ጊቦን እንኳን የአክሱም ስልጣኔ የኢትዮጵያ ስልጣኔ ያሉ ነው የጻፉት ለውጭ ወራሪዎች ዕውቅና የሚሰጡት የኛዎቹ ባንዶቹ ግን የኢትዮጵያ ስልጣኔ ሳይሆን የአክሱም ስልጣኔ ነው ይሏቸዋል እዛ መቋዲሾ ድረስ ያቺ አፍሪካ ቀንዷ ድረስ አዎ እዛ ድረስ እኮ የኢትዮጵያ ክልል ነበር ስትሏቸው አይ የፑንት ነው አይ በዳማት ነው እንዴ የሀገር መንግስት ስም በተቀያየረ ቁጥር የሀገሪቱ ስም መርሳትና ማስወገድ ያስተማራችሁ ማን ነው እኔ ምለው በመሆኑ በእኛ ዘመን ራሱ እንዲህ ብላችሁ የምትከራከሩን ሰዎች በፓርላማ ሳይቀር ኩሽት ባላገሪቱ ተብሎ ጥያቄ ሲነሳ አልሰማችሁም ታዲያ የሀገር መንግስት ስም በተቀያየረ ቁጥር የሀገሪቱን አንድነትና ማንነት የማይቀበል ትውልድ እንዴት ነው ያፈራ ነው ልክ እንደ ወራሪዎቹ ልክ እንደ ቀኝ ገዢዎቹ እውቅናዋን ለመንፈቅ ትጣጣራላችሁ ግን አይሳካም አሁን ኢትዮጵያ አሰብንም ባህረ ነጋሽ መረብ ምላሽንም ትናንት ደግሞ መቋዲሾንም
ዘይላ ወደብ ድረስ የራሷ ነበር አስተዳድረዋለች መርተዋለች ከዓለም ሀያላን ሀገራት ተርታ ተሰልፋበታለች እንቀጥላለን አሰብን እንዴት እንዳጣን እንተርከዋል ዳላቲ ታየችን ትዝታዋ መጣ ከፍቅሬ ጋር ባሄድ ጠልቀን ስንቦታ ከህፃንነቴ እድገቴ ባህል ዘውትር አጫዋቼ ጓደኛ ያሳነው ዳላቲ ታየችን ትዝታዋ መጣ ከፍቅሬ ጋር ባሄድ